ሴት ልጅ ፍቅር በጆሮዋ ይገባል፣ ወንድ ደግሞ በአይኑ ይገባል ይባላል። ለዛም ወንድ ብዙ ጊዜ ሲዋሽ፣ ሴት ደግሞ ብዙ ጊዜ ቆንጆ ሆና ለመታየት ሁለቱም ብዙ ጥረትን ያደርጋሉ። ነገር ግን በጆሮሽ የገባ ቃል ሁሉ ዛሬ ወድሻለሁ፣ አፈቅርሻለሁ፣ ዓለሜ ነሽ ያለሽ ሁሉ እውነተኛ ላይሆን ይችላል። አሁን ላይ ለብዙ የፍቅር ግንኙነቶች በቶሎ መበላሸት፣ ለብዙ ትዳሮች መፍረስ፣ ለብዙ የልብ ስብራቶች መጋለጥ ምክንያት የሚሆነው ከተሳሳተና ትክክለኛ መስሎን በፍጥነት አምነነው ወደ ቁም ነገር የገባ ነው ሰው ነው። ታዲያ ሴት ከሆንሽ ወንድ ልጅ የእውነትም ለቁም ነገር ነው የፈለገሽ ወይስ በጊዜያዊነት የሆነ ነገር እስኪያገኝ የራሱን ስሜት ብቻ እያዳመጠ ነገ ሜዳ ላይ ሊያስቀረኝ ነው ብለሽ መለየት ከፈለግሽ እነዛን የምትለይባቸው ብዙ መንገዶች አሉ። በዛሬው ቪዲዮም ወንድ ልጅ አንቺን ለቁም ነገር ነው የሚፈልግሽ ወይስ አይደለም የሚለውን በ5 ስውር እና አስገራሚ መንገዶች እንመለከታለን። በተለይ 5ኛ ላይ የምናየው ከብዙ ጉድና ኪሳራ አስቀድሞ የሚያድንሽ ነውና እስከ መጨረሻው በመከታተል ብዙ አትርፊበት። ለቤቱ አዲስ የሆናችሁ ገራር ቻናልን ሰብስክራይብ በማድረግ እንደዚህ አይነትና ሌሎች ቁም ነገሮችን ከኛ ማግኘት ትችላላችሁ። በቀጥታ እነዛን 5 ነገሮች እንመልከታቸው። አንደኛ፣ ከአንቺ ጋር ምንም አይነት የወደፊት እቅድ የለውም። በወደፊት እቅዶቹ አንቺን አብሮ የማያካትት ወንድ የወደፊት ህይወቱን ከአንቺ ውጪ እየኖረ ነው ኦሬዲ። ታዲያ አንቺን ቁጭ አድርጎሽ ለወደፊት ከአንቺ ጋር የሚቀጥል አይመስለኝም ብሎ በመናገር ከአንቺ ጋር ሪሌሽንሺፕ አይጀምርም። እንደውም ገና ፍቅሩን በምትጀምሩ ጊዜ ብዙ ፌክ የሆኑ ፕሮሚሶች እና አብሮነታችሁን የሚያጠናክሩ ወሬዎችን ልትሰሚ ትችያለሽ። ያ ማለት ግን እስከ መጨረሻው አብሮ በዛ ቃሉ ይቀጥላል ማለት አይደለም። ጊዜው ሲያልፍና ስትቆዩ ከዛም ስለወደፊት ህይወት ስታነሺ፣ ለምሳሌ ቀጣይ ዓመት ወደዚህ ቦታ ለጉብኝት ብንሄድ፣ በዚህ ዓመት ብንጋባ፣ እንደዚህ አይነት ስራ ብንጀምር የሚሉ ወሬዎችን ስታነሺበት እስቲ እናየዋለን በሚል አጭር ምላሽ ሊሰጥሽ ይችላል። ወይም ራሱ ስለ እቅዱ፣ ስለ ህልሞቹና ማካተት ስለሚፈልጋቸው ነገሮች ለሌሎች ሰዎችም ይሁን ለራስሽ ሲነግርሽ ብትሰሚው አንቺን ላያካትትሽ ይችላል። አሁን ያንን ነገር ከልቡ ከሚወድሽ ሰው ጋር ማነጻጸር ሞክሪ እስቲ። ከልቡ ለአንቺ ፍቅር ያለውና ቁም ነገር የሚያስብ ሰው ሁሌም አንቺን ያካተተ ወሬ ነው የሚያወራው። ያንን ማድረግ ስላለበት ሳይሆን ስለሚፈልግ ነው። ነገር ግን የሆነ ሰው የማይፈልግሽና በደንብ የማይወድሽ ከሆነ ስለ ወደፊት ህይወት ማውራትን አይወድም። በአጠቃላይ የሆነ ወንድ ሴት ልጅን ሲሪየስሊ የሚፈልጋት ከሆነ ለሷ ግልጽ ባለመሆኑ ብቻ ሊያጣት አይፈልግም። በእውነት ትክክለኛ ዋጋ የሚሰጥሽ ወንድ በሱ ህይወት ውስጥ ያለሽን ቦታ እየገመትሽና እየተጠራጠርሽ እንድትኖሪ አያደርግሽም። ወራቶች፣ አመታቶች ካለፉና በሱ ህይወት ውስጥ ያለሽ ድርሻ ላይ እርግጠኛ ካልሆንሽ ስለዚህ የእሱ አካል አይደለሽም ማለት ነው። የሆነ ሰው ከአንቺ ጋር የወደፊት ህይወትን እንዲመለከት ደግሞ ማሳመን አትችይም። እሱ ፈቃደኛ እስካልሆነበት ድረስ ምንም አይነት ፍቅር፣ ምንም አይነት መረዳት፣ ምንም አይነት ታጋሽነትን ከሱ ጋር ሊያጣምርሽ አይችልም። ሁለተኛ ደግሞ አያከብርሽም። ወንድ እንደሚወድሽ ቢናገርም ከአንቺ ጋር ጊዜ ቢያሳልፍም ለአመታት ከአንቺ ጋር ቢቆይም የማያከብርሽ ከሆነ ግን ከልቡ አይወድሽም ማለት ነው። ክብር ለፍቅር ቤት መስሪያ መሰረቱ ነው። ያለ ክብር ሁሉም ነገር ጊዜያዊ ስሜት ብቻ ነው። ታዲያ ንቀት ማለት ሁሌ ጎልቶ የሚታይ መልእክት አይደለም። ለምሳሌ ለአንቺ ስሜት ግዴለሽ ለመሆን፣ ስሜትሽን በማይጠብቅብሽ አጋጣሚዎች፣ በቀልድ ተመስሎ በሚጎዳሽ ነገር ላይ መቀለድ፣ ከአንቺ ጋር ቃሉን መጠበቅ አቅቶት ሁልጊዜ ቃሉና ተግባሩ ሲለያይ፣ የማትፈልጋቸውን ነገሮች ደጋግሞ በመስራት ገደቦችሽን ሲተላለፍ፣ ይሄ ሁሉ ሲደጋገምብሽ ለሱ ያለሽ ፍላጎት እየቀነሰ ይሄዳል። የሚያከብርሽ ሰው ግን ስትናገሪ ከልቡ ያደምጥሻል። የግል ሐሳብሽን ዋጋ ይሰጠዋል። የእሱ ተግባር አንቺን ሊጎዳ ይችል ሊሆን ብሎ በማሰብ ይጠነቀቅልሻል። በክርክር መሃል እንኳን
አሸናፊነቱን ለማረጋገጥ እና አንቺን ለማስለቀስ አይፈልግም። በጥቃቅን ነገሮች እንኳን ሁሌም ያከብርሻል። ብዙ ሰው ችላ የሚለው እውነታ ታዲያ እዚህ ጋር ነው። የማትከበሪበት ቦታ ልትወደጂ አትችይም። ስለዚህ ይህንን ጥያቄ ራስሽን ጠይቂ እስቲ። ስትናገሪ እንደተደመጥሽ ይሰማሻል? ሐሳብሽን ስታጋሪው እነዛ ሐሳቦች ዋጋ እንደተሰጣቸው ይሰማሻል? ከሱ ጋር ስትሆኚ ሴፍ እንደሆንሽ ይሰማሻል? ያ ሁሉ ክብር አብሮት ከሌለ ምንም ቢናገር ምንም ፕሮሚስ ቢገባ ተግባሮቹ ስለሱ እውነታውን እየነገሩሽ ነው። ሶስተኛ ደግሞ በሚያስፈልግሽ ጊዜ አታገኘውም። ይሄ መንገድ ሁሉንም ነገር ያጋለጥበታል። ነገሮች ቀላል በሆኑ ጊዜ የሚሰማው ስሜት ሳይሆን ነገሮች ከበድ ማለት ሲጀምሩ የሚያሳየው ማንነት ነው። ሁሉም ሰው አብሮሽ ሲስቅ፣ ጊዜ ሲያሳልፍና መልካም ጊዜውን ሊጋራሽ ይችላል። ነገር ግን ፍቅር የሚፈተነው ያ ሰው በጣም በሚያስፈልግሽ አስቸጋሪ ጊዜ ነው። በጣም ስትረስ ውስጥ ስትገቢ፣ ህይወት ባልጠበቅሽበት ጊዜ ክፉ ጎኗን ስታስመለክትሽ፣ ባይተዋር ሆንሽ በመሰለሽ ጊዜ ከጎንሽ ሆኖ ይሄ ክፉ ጊዜ እንደሚያልፍ እየነገረ የሚያበረታሽና ችግሮችሽን ሁሉ ነቅሎ ባያጠፋም እነዛን ችግሮች ብቻሽን እንዳትጋፈጪ በእያንዳንዱ መንገድ ሲያግዝሽ ነው እውነተኛ ፍቅር የሚፈተነው። ያኔ ሁሌም ከጎንሽ ይሆናል የሚፈልግሽ ከሆነ፣ በአካል ሳይሆን በስሜት ካንቺ ጋር አይሆንም። የከፋው ነገር ደግሞ ነገሮች መልሶ ሲስተካከሉልሽ ወይም ችግሮችሽን ስታሳልፊያቸው ተመልሶ መምጣቱ ነው። ደስተኛ ስትሆኚ፣ ጠንካራ ስትሆኚ፣ በራስ መተማመንሽ ከፍ ብሎ ማንነትሽን ማስመልከት ስትጀምሪ ተመልሶ ይመጣል። ያ ፍቅር አይደለም፣ ምቾትን ብቻ እየፈለጉ መኖር ነው። እውነተኛ ፍቅር በሃኒሙን ጊዜ ብቻ ሳይሆን በአስቸጋሪ ሁኔታዎችም መተጋገዝን ይጨምራል። የሚወድሽ ሰው በአስቸጋሪ ወቅት ብቻሽን አይተውሽም። ብዙ በምትፈልጊው ጊዜ የሚሰወር ከሆነ ያ ግራ መጋባት ሳይሆን ፓተርን ነው። ፓተርን ደግሞ አይዋሽም። ስለዚህ ለምንድነው አስቸጋሪ ሁኔታ ላይ በመሆን ጊዜ ጥሎኝ የሚሸሸው ብሎሽ ራስሽን ከመጠየቅ ይልቅ ለምንድነው ነገሮች አልጋ በአልጋ በሆኑ ጊዜ ብቻ አብሮኝ ከሚሆን ሰው ጋር ጊዜን የማባክነው ብለሽ ጠይቂ። አራተኛ ደግሞ ካንቺ ጋር መግባባት ያቆማል። ይሄ ርቀት እውን የሚሆንበት ሁኔታ ነው። የአካል ርቀት ሳይሆን የስሜት ዝምታ። ምክንያቱም መግባባት ወሬ ብቻ ሳይሆን በኮኔክሽን ወይም ትስስር ጭምር ነው። ብዙ የማይወድሽና እንዲያውም መራቅን ከፈለገ በመሃላችሁ የነበረው ትስስር ወይም ግንኙነታችሁ እየላላ ይመጣል። መልሶቹ አጫጭር እየሆኑ ይሄዳሉ። ፍላጎቱ እየቀነሰ ይመጣል። ኢቭን ከሌላ ወንድ ጋር ስታወሪ ወይም ሌሎች ወንዶች ሊቀርቡሽ ቢሞክሩ እንኳ እንደ ቀድሞ መበሳጨት አቁሞ ዝም ማለትን ይጀምራል። ስላሳለፈው ቀን ላንቺ መናገር ያቆማል። ስላንቺም አዲስ ነገርን መጠየቅ ያቆማል። የሚያስበውን ነገር አውጥቶ መወያየት ያቆማል። ብቻሽን የሚታወሪ ያህል እንዲሰማሽ ያደርግሽ ይሆናል። ይሄ ሁሉ ታዲያ መጀመሪያ ከነበራችሁ ነገር ጋር ስታነጻጽሪ በጣም ይጎዳሻል። ምክንያቱም የሆነ ጊዜ ስላንቺ ሁሉንም ነገር ለማወቅ ጥረት የሚያደርግ ሰው ነበር። ወሬያችሁ በጣፈጠ መንገድ የሚሄድበት ጊዜ ነበር። ካንቺ ጋር ማውራት በጣም የሚያዝናናው ነገር ነበር። ነገር ግን አሁን ልክ እንደ ግዴታ ሆኖ ይሰማሻል። ደጋግመሽ ሜሴጅ ትልኪለታለሽ። ብዙ ጥያቄን ትጠይቂዋለሽ። የበፊቱን ግንኙነት ድጋሚ ለመመለስ ጥረት ታደርጊያለሽ። ነገር ግን ሁሉም ነገር ካንቺ የሚመጣ ብቻ መሆኑ ያናድድሻል። ምክንያቱም ኬር የሚያደርግልሽ ሰው ቢሆን ኮሚኒኬት ያደርጋል ካንቺ ጋር፣ ለመግባባት ይሞክራል። ፐርፌክትሊ ወይም በፍጹም ትክክለኛነት ሳይሆን ነገር ግን ያለማቋረጥ ግንኙነት ያደርጋል። ቢያንስ ካንቺ ጋር ተሳስሮ ለመቆየት ጫና ያሳድራል። አንቺን ለመርዳት በህይወትሽ ውስጥ አንድ አካል ለመሆን ጥረት ያደርጋል። ወይም በህይወት ውስጥ አንድ አካል ሊያደርግሽ ይለፋል። ነገር ግን መግባባት እየተወ ሲመጣ ካንቺ ኢሞሽን ቀስ በቀስ እየራቀ ነው እየሄደ ያለው። ዝምታ ደግሞ ከቃላቶች በላይ ጎልቶ ይሰማሉ።
ፍላጎት እያጣው ነው ላይልሽ ይችላል። እንደ በፊቱ አሁን ተመሳሳይ ስሜት እየተሰማኝ አይደለም ላይልሽ ይችላል። ነገር ግን መግባባት አለመቻሉ ስለሱ ሁሉንም ነገር ሊነግርሽ ይችላል። ስለዚህ ለምን ቀዘቀዘ፣ ለምን ዝምታ ሰፈነበት ብለሽ ከመጠየቅ ይልቅ ከኔ መራቅ ከሚፈልግ ሰው ጋር ለመገናኘት በተደጋጋሚ ለምን ጥረት አደርጋለሁ ብለሽ ራስሽን ጠይቂ። ምክንያቱም ትክክለኛ ሰው ስታወሪ ከግድግዳ ጋር እያወራሽ እንዲመስልሽ አያደርግሽም። አምስተኛና የመጨረሻው ደግሞ ደመነፍስሽ ይነግርሻል። አእምሮሽ ከመረዳቱ በፊት፣ ልብሽ ከመቀበሉ በፊት ደመነፍስሽ አስቀድሞ ሁሉንም ነገር ያውቀዋል። ይሄ ነው ብለሽ የምታብራሪው ወይም ትልቅ ማስረጃ የምታስቀምጪለት ነገር ላይኖር ይችላል። ነገር ግን መብራት እንደጠፋበት ክፍል ጭልም ይላል ሁሉ ነገር አንዳንዴ። አሁን ከበፊቱ አንፃር አንቺን የሚመለከትበት መንገድ ተቀይሮ ሊሆን ይችላል። ከሆነ ንግግሮቻችሁ በኋላ በመሃላችሁ የሚሰፍነው ያልተለመደ ዝምታ ሊሆን ይችላል። እሱ ጋር ስትሆኚ የሚሰማሽ ቅዝቅዝ ያለ ኢነርጂ ሊሆን ይችላል። ያ ሁሉ ፊሊንግ ዝም ብሎ አይጠፋም። ምክንያቱም ደመነፍስሽ በዘፈቀደ የመጣ ሳይሆን በተደጋጋሚ ከተመለከትሽው ፓተርን የሚመጣ ነው። የሆነ ነገር ተመልክተሽ ነገር ግን ያልተነጋገራችሁበት ነገር፣ ጸባዩ ላይ የሚታዩ ለውጦች፣ በቃላቶቹና በተግባሩ ላይ ትልቅ ልዩነቶችን ስትመለከቺ፣ እነዚህ ሁሉ አእምሮሽ ሊረሳ ይችላል። ሆድሽ ግን ቅር የሚለው ነገር አለ። ብዙ ሰው ታዲያ በዚህ አጋጣሚ ከፊሊንግ ይልቅ ቃላቶችን ያምናል። ሁኔታው ላይ ጥያቄ ከማንሳት ይልቅ መልሰሽ ራስሽን መጠየቅ ከጀመርሽ ስህተት ነው እሱ። እውነተኛ ፍቅር ተደጋጋሚ ጥርጣሬን እየፈጠረ አያኖርሽም። በእርግጥ በፍቅር ህይወት ውስጥ ብዙ ውጣ ውረዶች፣ አለመግባባቶችና ችግሮች ሊገጥሙ ይችላሉ። እውነተኛ ፍቅር ግን ግራ ከመጋባት ይልቅ ይበልጥ ሴኪዩር ሲሆን ነው የሚታየው። ያንን ፊሊንግ ችላ ማለት ብዙ ዋጋ ያስከፍልሻል። ምክንያቱም ለረጅም ጊዜ ደመነፍስሽን በዝምታ ባለፍሽው ቁጥር ከራስሽ እየተራራቅሽ ትሄጃለሽ። ከሚገባሽ በታች እየተቀበልሽ ትኖሪያለሽ። ይሄ ሁሉ የሚመጣው የሆነ ጊዜ ስህተት እንደነበረ ፊል ያደረግሽው ነገር ባለመጋፈጥሽ ብቻ ነው። ደመነፍስሽ የሆነ ነገርን መጠርጠር እንዳለብሽ በተደጋጋሚ ውስጥሽ ሲነግርሽ አንቺን ግራ ለማጋባት ሳይሆን አንቺን ለመከላከል ነው። ስለዚህ ይህንን ጥያቄ ራስሽን ጠይቂ። ምናልባት እኔ ትክክል ብሆንና እነዛን ነገሮች ችላ ያልኳቸው ቢሆንስ ብለሽ ጠይቂ። ምክንያቱም አንዳንድ ጊዜ ትልቁ ስህተታችን ሰዎችን ማመናችን ሳይሆን ራሳችንን አለማመናችን ነው። ስለዚህ እነዚህ 5 ምልክቶች ወንድ ልጅ እየፈለገሽ ነው በእውነቱ ወይስ ለጊዜው እያስመሰለ ነው የሚለውን ጥርት አድርጎ ያሳይሻል። ስለ ሰበብ ሳይሆን ስለ ፓተርን ነው። በምክንያት አስደግፈሽ ሁሉንም ነገር በመመልከት ለራስሽ ጥሩ ውሳኔን ወስኚ። እነዚህ ምልክቶችን ደጋግመሽ ከተመለከትሽ ደመነፍስሽን ችላ አትበይ። ሁል ጊዜ በነፃነት የሚመርጥሽ፣ በጥልቀት የሚያከብርሽና የምትተማመኝበት እንጂ ጥርጣሬ ብቻ እንዲሰማሽ የሚያደርግሽ ሰው አይገባሽም። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎችም ለማጋራት ሼር እንድታደርጉ ጠይቃችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ሁላችሁንም ከልብ አመሰግናለሁ። ሰላም ቆዩልኝ።